የአድዋ ድልን ስናከብር አባቶቻችን ሀገር ለማጽናት ያደረጉትን ተጋድሎ በማስቀጠል በየዘርፉ ሌሎች ድሎችን ማስመዝገብ እንደሚገባ የጎንደር ከተማ አስተዳደር ምክትል ከንቲባ አቶ ባዩ ሀባይ ገለጹ። የአሁኑ ትውልድ የሀገሩን አንድነት በማስጠበቅ ኃላፊነቱን እንዲወጣም የሰሜን ጎንደር ጀግኖች አርበኞች ማህበር አስታውቋል። 127ኛው የአድዋ ድል በዓል በጎንደር ከተማ ተከብሯል። ተጨማሪውን ከጳውሎስ አየለ እንከታተል። ለኢትዮጵያውያን አንድነትን ያስተማረ የመላው አፍሪካውያንን የጭቆና ቀንበር ያወረደና ያበረታ ያለበገርም ባይነትና የአንድነት ድል የሆነው የአድዋ ድል በዓለም ላይ ለነጻነት ከተካሄዱ ጦርነቶችና ድሎች መካከል ቀዳሚ እንደሆነም ይነገራል። 127ኛው የአድዋ ድል በዓል በጎንደር ከተማ በድምቀት ተከብሯል። የጎንደር ከተማ አስተዳደር ምክትል ከንቲባ አቶ ባዩ ሀባይ የአድዋ ድል ታላቅ የጥቁር ሕዝቦች ድል እንደሆነ ገልጸው የአድዋ ድልን በየዓመቱ ሲከበር የአሁኑ ትውልድ አባቶቻችን ሀገርን ለማጽናት ያደረጉትን ተጋድሎ በማስቀጠል በየዘርፉ ሌሎች ድሎችን ማስመዝገብ ይገባል ብለዋል። አድዋን በዓመቱ በድምቀት በማክበር አዲሱ ትውልድ የማንነቱን ታላቅነት ከቀደምት አባቶቻችን ያወረስን የራሳችን ዘርፈ ብዙ አድዋ ድል ማስመዝገብ ይገባናል። እንዲሁም የቀደምት አባቶቻችን ሀገር የማጽናት ተጋድሎ የምናስቀጥል የቁርጥ ቀን ልጆች መሆናችንን በምግባራችን አጽንተን ለኢትዮጵያ አሻራችን ልናሳርፍ ይገባል እላለሁ። የሰሜን ጎንደር ጀግኖች አርበኞች ማህበር ዋና ጸሐፊ አቶ መስፍን አያሌው በበኩላቸው በጥቁር ሕዝቦች ታሪክ ውስጥ አንጸባራቂ ድል የተመዘገበበት የአድዋ ድል የተገኘው አባቶቻችን በአንድነት በከፈሉት መስዋዕትነት ነው ብለዋል። የአሁኑ ትውልድም የአባቶቹን የአንድነት ታሪክ በመውረስ የሀገሩን አንድነትና የሕዝቡን ነጻነት መጠበቅ እንደሚገባም ተናግረዋል። ይህች ሀገር ተከብራ ተጠብቃ የቆየችው በጀግኖች ኢትዮጵያውያን አርበኞች ደምና አጥንት መሆኑን የአሁኑ ትውልድ ተገንዝቦ የሀገሩን አንድነት የሕዝቡን ነጻነት ከመጠበቅ ወደ ኋላ ሳይል የተጀመረው ለውጥ ከመጨረሻው ግብ ውጤት እንዲደርስ በየአቅጣጫው የሚሰማውንና የሚታየውን ውጥረት በመተሳሰብ በመፈቃቀር በማንም ወሬ ሳንበገር ሀገራችን በሰላም እንድትኖር በሀሳብን በግንባርም እንድንቆም አደራ እንላለን። 127ኛውን የአድዋ ድል በጎንደር ከተማ ያከበሩ የበዓሉ ተሳታፊዎችም ወጣቱ ትውልድ የሀገሩን ታሪክ በውል ማወቅና ማክበር ይገባዋል ብለዋል። የሀገር አንድነትና ነጻነት እንዲጠበቅ ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ እንደሚገባም ጠቁመዋል። አድዋን ከፊት እያስቀደመ አባቶቻችን እችን ሀገር እንዳስቀጠሏት እኛም ዛሬ በተለያየ መንገድ ስለሆነ ዛሬም እንደ አባቶቹ እንደ ትናንቱ እንደ ድሮ ማንነቱን አስቀድሞ ኢትዮጵያን ወደፊት አረንጓዴ ቢጫ ቀይ ሰንደቅ ዓላማውን አባቶች የሞቱላትን እችን ሀገር በደንብ ማስቀጠል አለበት ብያምናለሁ። አድዋ ድል እንግዲህ የመላው የኢትዮጵያ እንዲሁም የአፍሪካ ነፃ የወጣንበት ከባርነት ከነጮች ግዛት ነፃ የወጣንበት ትልቅ ቀን ነው። አድዋ መልካም ጅምር ነው ያለው ነገር ደስ ይላል። ግን ከዚህ በላይ በደንብ ማስተላለፍ ይኖርብናል፣ ማቆየት ማስቀጠል ይኖርብናል። ኢትዮጵያ በፈተና የምታልፍ ጠንካራ ሀገር መሆኗን ዓለም በሙሉ የመሰከረበት የአድዋ ድል መሆኑን መገንዘብ አለብን እንደወጣትና ለቀጣይም ቢሆን አንድነት ነው የኢትዮጵያ የሚጠቅማት አንድነት። አንድ ከሆንን የሚመጣብንን ጠላት ማሳፈር እንችላለን። የአድዋ ድል የኢትዮጵያውያን የድል በዓል ብቻ ሳይሆን በመላው ዓለም የሚገኙ ጥቁሮች ለነጻነታቸው እንዲታገሉ የብርሃን ጮራ ፈንጣቂ እንደሆነም ተመላክቷል።